በንግግራችሁ ተጠንቀቁ፣ በአኗኗራችሁ ተጠንቀቁ፣ በዚህ ምድር ላይ ባለ የህይወት ምልልሳችሁ ተጠንቀቁ፣ የበለጠ ተጠንቀቁ። ጌታችን እንደኖረ ጌታችን እንደተመላለሰ በወንጌል አልሰማችሁም? ስለ ጌታችን የተቀጠቀጠ ሸምበቆን አልሰበረ፣ የሚጤስን የጧፍን ክርም አላጠፋም ይላል። እንዴት በጭምትነት እንደኖረ። አሁን በእኛ መካከል መጣላት ጉዳያችን ሊሆን ይገባ ነበር። መኳረፍስ የኛ ህይወት ሊሆን ይገባ ነበር። መዘራረፍስ፣ መገዳደልስ፣ መናናቅስ፣ አንዱ አንዱን ማዋረድስ፣ ደግሞስ ፍትህ አልባ ሆነን ምድርን ማደየትስ ይገባን ነበር። አያችሁ፣ ሞት እንደሌለበት የሚያስብ ሰው እንደነዛ እንደ ኤጲቅሮሳውያን እንሞታለንና እንብላ፣ ነገ ስለምንሞት እንጠጣ፣ ነገ ስለምንሞት እንዝናና እንዳትሉ፣ ነገ ስለምንሞት እንጾም፣ ነገ ስለምንሞት እንቆጠብ፣ ነገ ስለምንሞት ጨዋ እንሁን። እንደሱ ነው የሚባለው። እንደሱ ነው የሚባለው። ክርስቲያኖች ምእመናን፣ አንዲት እንቁ የተሸከመች ታንኳ ባህር ላይ ትሄዳለች ልበላችሁ። እንቁ የተሸከመች ታንኳ እንግዲህ ምን ያህል ውድ ሀብት እንደያዘች ተመልከቱ። ታንኳዋ ትሄዳለች ባህር ላይ። ማዕበልና ነፋሳት ተነሳ። ማዕበልና ነፋሳት እንቁ የያዘችው ባህር ላይ በመተጓዘው ታንኳ ላይ ተነሳ። እቺ ታንኳ እዛ ባህር ላይ መቆየት የምትፈልግ ይመስላችኋል? አታረገው። ምንድነው የምታረገው? እንቁዋን እንደያዘች በፍጥነት እየቀዘፈች ወደቧ ማረፍ ነው የምትፈልገው። ምእመናን እደግመዋለሁ። እንቁ የያዘችው ታንኳ ማዕበልና ነፋሳት ተነስተው እንቁን እስክታጣ ድረስ እዚያ ባህር ውስጥ እስኪደፍቃት ማዕበሉ ላይ መቆየት አትፈልግም። እና ምንድነው የምትፈልገው? ፈጥና ወደ ወደቧ መገስገስ ትፈልጋለች። አንድ ክርስቲያንስ በዚህ ዓለም ላይ ብዙ መቆየት ይፈልጋል? አይገባውም። ለምን? ማዕበሉ፣ ወጀቡ፣ ንፋሱ እንቁ የሆነውን ሀብቱን፣ ክርስትናውን፣ ሃይማኖቱን፣ ንጽህናውን እንዳይደፍቅበት ነዋ። ንጽህናውን በርኩሰት የሚደፍቅበት፣ ሃይማኖቱን በጥርጥር ባህር ውስጥ የሚጥልበት ከሆነ ቶሎ መሄድ ይፈልጋል። ምእመናን ይሄን ስነግራችሁ እያዘንኩ በቅርብ ጊዜ በሚቀጥሉት ዘመናት ሲሆን በውድ ካልሆነ በግድ የሚያስጨንቅ ዘመን ይመጣል። መጽሐፍ ቅዱስ ነው የተናገረው። የሚያስጨንቅ ዘመን እንዲመጣ ይሄን ወቁ ይላል እግዚአብሔር ቃል። በተአምራትና በምልክቶች አታሎ በድንቆች ማርኮ የሚያሳምን ይመጣል። ወጀቡና ሀብሎ እኮ ከባድ እኮ ነው ምእመናን። ካልሆነስ እንደዚህ አስወድዶ እንደዚህ አስለምዶ ይሞክራል፣ ብዙዎችንም ያታልላል። ክርስቶስ ከእንግዲህ በድንቆችና በምልክቶች አይደለም የሚመጣው፣ ለፍርድ ነው የሚመጣው። ሐሳዊው መሲህ ግን ሰሞኑን የእስራኤሉ ጠቅላይ ሚኒስትር እንደተናገሩት መሲሃችን ይመጣል እንዳሉት በተአምራትና በድንቆች የሚመጣው መሲሃቸው ግን ኢየሱስ ክርስቶስ አይደለም። እንግዲህ ምን ያክል ሊያስጨንቅ እንደሚችል እዩት። ሲሆን በውድ በፈቃድ በማስወደድ በማስለመድ፣ ካልሆነስ በግድ አትበላም አትጠጣም እያለ ይሄንን ካላደረክ ይሄንን አንሰጥህም እያለ በመኖር ዋስትና መካከል እየገባ እንዴት ያስጨንቃል መሰለ። ታዲያ ወጀብና ማዕበል ማለት ይሄ አይደል? መኖሪያ እያሳጣ አፍ ላይ የምትቀምሰው የምትልሰው እየነፈገ ዋሻ ፍርክታ ላይ እንዳታርፍ እንኳን እያባረረ የሚኖር ከሆነ ወጀብና ማዕበል ይሄ አይደለም? ታዲያ በዚህ ውስጥ መቆየት የምትፈልግ ክርስቲያናዊት ነፍስ የቷ ነች?
ወደቧ ሄዳ ማረፍ አትፈልግም። ምእመናን የተዘረጉ ማሳረፊያ እጆች አሉ። ታስታውሳላችሁ ኖህ ቁራውንም ርግቡንም ሲልክ እጆቹን በመስኮቱ አውጥቶ ሊያሳርፋቸው ፈቅዶ ነበረ። ቁራ ማረፍ አልፈለገም። የሞተውንም ምናምኑንም እየበላ እዚያ መንከራተት ጀመረ። ርግቢቱ ግን ለእግሮቿ ማሳረፊያ እዚያ ስላጣች ለእግሮቿ ማሳረፊያ